ከትላንት የተሻገሩ አለመግባባቶች ከአንድነት ይልቅ መለያየትን ያጠነጠኑ ትርክቶች ዛሬ ላይ ለነገው ትውልድ የምናሻግራትን ሀገር ቆም ብለን እንድናስብበት አድርጎናል። የኔ ምኞት ዛሬ በስደት ውጪ ያሉ ልጆች አሉ። በስደት እንዲኖሩ አልፈልግም። ወደ አገራቸው እንዲመጡ ፈልጋለሁ። ሲመጡ ፈርተው እንዲመጡ አልፈልግም። በሌላ ፕሮፓጋንዳ ተሞልተው ስለ አገር መጥፎነት አውቀው ወይዛ ሆነው መጥፎ እንዲሆኑ አልፈልግም። ወይ መጥፎነቱን ፈርተው አንመጣም አንፈልግም እንዲሉ አልፈልግም። ምክንያቱም ያለቻቸው አንድ ሀገር ነች። ይህ በብዙዎች ዘንድ የሚንሸራሸር ዛሬ ላይ ያሉንን አለመግባባቶች በውይይት ፈትቶ የነገዋን የተሻለች ሀገር ለትውልድ የማሻገር ምኞት ነው። የኢትዮጵያ ሕዝብ 110 ወይ 120 ሚሊዮን ሕዝብ ነው ብለን ብንል ለዚህ ሕዝብ እኮ አንድ እናት ነው ያለው። የሚገርም ነገር አንድ እናት ነው ያለው። ደግሞ እሱ ብቻ አይደለም፣ እኛ እኮ የዓለም እናት ነን። እኔ አንድ ጊዜ የኬንያው ፕሬዝዳንት ስለ ኢትዮጵያ ሲናገሩ ኢትዮጵያ እኮ እናታችን ነች ብለው ነው የተናገሩት። which is ኬንያ ብቻ አይደለም የዓለም እናት ነን እኛ። እውነት ለመናገር ከሆነ እውነት ለመናገር አሁን ለምንም የትኛው ሞቅ ለማድረግም አይደለም የዓለም እናት ነን እኛ። ግን ዛሬ በምንበላው ምግብ እንደገና ደግሞ አገራችንን እንደዚህ ስናደርጋት እኔ አለቅሳለሁ፣ ያስለቅሰኛል፣ ብዙ ጊዜ ያለቅሳለሁ። መነጋገር፣ ቁጭ ብሎ መወያየት ታዲያ የነገሮች ሁሉ መፍቻ አለመግባባቶችን ማስወገጃ ቁልፍ ነው። ሀገር እንምከር፣ እንነጋገር ማለቷም ነገን ለምናልማት የተሻለችዋ ኢትዮጵያ መሰረት ነው። ለዚህም ነው ከመጠፋፋት ይልቅ በመነጋገር ዳር ያለው ወደ መሃል መጥቶ ያኮረፈውም ቀርቦ የጋራ ችግሮችን በጋራ መፍታት ተገቢነቱ ጎልቶ የሚሰማው። ቁጭ ብለን ስንነጋገር ጦርነት አይኖርም። ምንድነው ጦርነት? ወደ ጫካ ያሉት መጥተው ቁጭ ብሎ መነጋገር ጠረጴዛ መሃል ያኛውም ይዞ ይመጣል፣ እኔ ይሄኛውም ይዞ ይመጣል፣ አንተ ይዘህ ትመጣለህ። ቁጭ ብለን እናያዋለን፣ እንነጋገራለን። እየተነጋገርን አገር እናለማለን፣ እየተመካከረ አገር እናለማለን። እየተታኮስን ግን እናለማለን። በጦርነቱ ውስጥ ልማት የለም 100%። ስለዚህ በመመካከር ውስጥ ድል አለ፣ ስኬት አለ፣ መከናወን አለ፣ ጥሶ መሄድ አለ፣ ማሸነፍ አለ። በመመካከር ውስጥ በጦርነት ውስጥ ግን ምንም ነገር የለም። የኢትዮጵያን እንደገና ደግሞ ሰላም እናናጋለን የሚሉ በየትኛውም በቡድን በየትኛውም በኩል የሚነሱ ሰዎች ቆም ብለው ቢያስቡ ጥሩ። እናታቸውን እያጠፉ ነው፣ እናታቸውን እየገደሉ ነው፣ ነገ አገር እንዳይኖራቸው እያደረጉ ነው። እነሱ ወደዱም ጠሉም ይወልዳሉ፣ ይኖራሉ። የትም አገር ቢኖሩ ግን ኢትዮጵያውያኖች ማለታቸውን አይቀርም። ስለዚህ እቺ አገር ትቀጥላለች። ምንም ይሁን መንግስት ይሄዳል ይመጣል። ይሄ መንግስት ያለው መንግስት የተወሰኑ ዓመታት ሊኖር ይችላል። ከዛ በኋላ ሌላ ሰው ይመጣል። ዛሬ ታደሰ ካለ ነገ በቀለ ይመጣል። ይሄ ሂደት ነው፣ ፕሮሰስ። ስለዚህ በአገራችን ላይ በተገቢ መልኩ መነጋገር ይጠይቃል። ቁጭ ብሎ መወያየት ይጠይቃል። ቁጭ ብሎ ችግሮችን በሰላማዊ መንገድ መፍታት ይጠይቃል። እርቅ ኃላፊነትን ከመውሰድ ይወለዳል። ስለዚህ ሚናን መውሰድ፣ ድርሻን መውሰድ ያገባኛል ማለት በእርግጥም የግጭት ዘመናችን የችግር ብቻ ሳይሆን የግጭት ዘመናችን እንዲቋጭ ከማድረግ አንፃር ትልቅ ሚና አለው። ስለዚህ የምክክር ኮሚሽኑ ኃላፊነትን ከመፍጠር አንፃር ያገባኛል የሚል ትውልድን ከማስነሳት አንፃር ትልቅ ስራ ይጠበቅበታል። አይ ቲንክ እየሄዱበት ነው። በርቱ። ሀገር የምትሰራው አሁን ላለው ትውልድ ብቻ አይደለም። ይህ ትውልድ ያልፋል፣ ሀገር ደግሞ ትቀጥላለች። የዛሬ ትውልድ በትላንቱ በተሰራው ሀገር እየኖረ ነው። የነገው ትውልድ ደግሞ ዛሬ በተሰራው ሀገር ይቀጥላል። ለምሳሌ የቀደሙት አያት ቅድመ አያቶች በከፈሉት ዋጋ ሀገር አቁመው ይሄኛው ትውልድ በኩራት እንዲኖር በማድረጉ በትውልዱ ይወደሳል። የአሁኑ ትውልድም የተሻለች ሀገርን ለቀጣዩ ማሻገር ከቻለ ሊወደስ፣ ያ ካልሆነ ግን የሚወቀስበት ይሆናል። ለዚህ ደግሞ ተወያይቶ ችግሩን በመፍታት የጋራ የሆነች ሀገርን መፍጠር ላይ መስራት ግድ ይላል። ስለ አገር ካሰብን በምንም አይነት ተአምር ምክክር መድረኩ የሚሆን ሌሎችም ሊፈጠሩ የሚችሉ ሰላማዊ መንገዶች አብረው ቢሆኑ እኛም ለልጆቻችን ብቻ እያለን ማውራት በምላስ ብቻ ሳይሆን በአካልም ብናስተምር ለልጆቻችን አትራፊ ነው የምንኖረው። ምክር የማይወድ ማን ነው ሲባል ኢትዮጵያን የማይወድ ነው። ኢትዮጵያን የማይወድ፣ ኢትዮጵያ እንድታድግ፣ ኢትዮጵያ እንድትለመልም፣ ኢትዮጵያ አገር አቀፍ የሆነ ከልመና ወጥተን ይሄ የሰው ፊት ከማያት ከሰቀቀን ህይወት እንድንወጣ የሚያደርገን አገራዊ ምክክር ነው። ቁጭ ብለን ስንገሳጸጽ ዛሬ ላይ በብዙዎች ዘንድ ሀገራዊ ምክክሩ ተስፋ ሲጣልበት አንድም እንደ ሀገር ለተፈጠሩ ችግሮች የጋራ መፍትሄን በማበጀት የኢትዮጵያን ታላቅነት ከፍ አድርጎ በብዙ መልኩ የተሻለች ኢትዮጵያን ለቀጣዩ ትውልድ ማሻገር ነው። ይህ እንዲሆን ደግሞ በእያንዳንዱ ላይ ኃላፊነት ተጥሏል።
የዚህ ምክክሩ ዋና ባለቤት ሰፊ የኢትዮጵያ ህዝብ ነው። ፓርቲና የፓርቲ መሪዎች መቼም ከ130 ሚሊዮን ህዝብ 1-2 ሚሊዮን 3 ቢሆኑ ነው 90% የአገራዊ ምክክሩ ፋይዳ ጥቅሙ ጉዳቱን ቢመጣ ይሄ ቢከሽፍም ለህዝቡ ነው።